ከሴትየቱ ጋራ ምንም አይነት ግንኙነት እንደሌለው ራሷ ምስክርነት ሰጥታለች። ዘይኑ የሚባለውም ራሱ ይመሰክራል። ሽንት ቤት አጥቤ ነው ያሳደግኩት። ብትተባበሩ በጣም ደስ ይለኛል። እያዘልኩ አዝሌ ነበር እኔ ግርግዳ ስፈገፍግ የነበረው። ከሱ አጠረ፣ ከሱ ሳይዞ ያነሰ ነው። ልቡ ግን ተራራ የሚያክል ነበር የኔ ልጅ። አላህ ይርሐመው፣ አላህ ይርሐመው። እና መቼም ሳውዲ አረቢያ ላይ ይሄን አያደርገኝም ብሎ ሳያስበው እንዳለ ጨካኝ አረመኔ አረቂያም ልጄን ገደለው። ያኔ ይህንም አካልሽ አባቴ አይሰደኝም ብሎ ተንበርክኮ ነው የለመነኝ። እሺ አልኩኝ። በራሱ መረጠልኝ። ልብሴን የምለብሳቸውን ነገሮች በራሱ መርጦልኝ ወጣን፣ ሄድን። ለሱ የደወልኩለትን ምክንያት ትንሽ እንደተቀመጥኩኝ ጉፍታ የተቀደደብኝ ሙሉ ለሙሉ ወንበር ያዘውና ተቀደደ። እና ላምጣልሽ ሂጄ ሲለኝ አትሄድም ኃይለኛ ነው የሚል እምነት ስላላቸው የሚዳፈረው እሱ ብቻ ስለነበረ ገና ያጠቃኛል ብሎ ወቅቶ ገሎታል። ለዘይኑ ሲል ነው የኔ ልጅ የሞተው እንጂ ከሱ ጋራ ከሴትየቱ ጋራ ምንም አይነት ግንኙነት እንደሌለው ራሷ ምስክርነት ሰጥታለች። ዘይኑ የሚባለውም ራሱ ይመሰክራል። ዘይኑ የሚባለው ነው የእሷ ፍሬንድ። እና እባካችሁ ልጄን ያለ ስሙ ለጓደኛው ሲል መስዋዕትነት ከፈለ እንጂ ያለ ስሙ በሴት ከካሊድ ጋር በሴት ተጣልተው የሚባለውን ነገር አንሱልኝ፣ ሰርዙልኝ። 100% ይሄ ውሸት አይደለም የምነግራችሁ፣ ሀቅ ነው። ሀቅ ነው የምነግራችሁ፣ 100% ሀቅ ነው። የልጄን ገዳይ ለመያዝ ተባበሩ እባካችሁ። በፊት ልጁ እዚህ ሀገር መምጣቱን ምንም የማውቀው ጉዳይም የለኝም። ከሚስ ማታ ከምሽቱ 7 ሰዓት ላይ በቤታችን መጥቶ ቆረቆረ። ሲቆረቆር በሩን ከፈትኩና ማን ይሄ ማንነት ልጅ ቤት ጠፍቶህ ነው እንደ ስለው ኧረ አይደለም አይ መንገድ ተጣልተን ነው አለኝ። እንደ እኔ ልጅ ጋር ምን አገናኛችሁ ምናምን ስለው ተጣልተን ነበረ፣ መኪናዬን በቦክስ መታብኝ፣ እኔ እሱን መምታት እኮ አያቅተኝም ይለኛል። እንደዚህም ሲለኝ ያኔ ቀዝቀዝ ባለ ድምፅ ነው፣ ያኔ እንደዚህ በቁጣ መልክ በምን አይደለም። ከዛ ወደ ልጄ ዋንዳት መታብኝ፣ ልጄን መኪናም ተሰብሮ ከሆነ አሰራልሃለሁ ስል አይ በቦክስ ነው የመታው ምንም ስብር የለውም አለኝ። በቃ እሱ አሁን ወይት ነው ውጭ ላይ ምናምን የተጣሉ ነው እንጂ መሰለኝ ራቅ ያለ ቦታ የተጣሉም አልመሰለኝም። የት ነው ስለው ሄዷል መኪና ተከራይቶ ሄዷል አለኝ። መኪና በምን እንትን ይሄዳል? መኪና ቁልፍ እኔ ጋ ነው። እንዴት ቁልፍ መኪና ትለኛለህ ስለው አይ በሌላ መኪና ሄዷል አለኝ። እሺ እንግዳስ ሊደውል አልኩና ስልኬን አንስቼ ስደውል የት ነህ ባባዬ የት ነህ ስለው አይ በዛው አካባቢ ላይ ጀዋል ቤት መጣሁ። እሺ ለምን ሰው ጋር ተጣልተህ ነው ስለው አይ እሱን ተይው ዝም ብሎ ነው እባክሽ ቀውስ እኮ ነው አለኝ። ተይው እሱን እኔ መጣሁኝ ሲለኝ አባትየውን ተኝቶ ነበር እና ቤት እስኪ ሽርጥ ለብሰህ ውጣ ስለው ሲወጣ ልጁንም አግኝቶታል። አባትየው ምንድን ነው ስለው ተጣልተን ነበረ በቃ መኪናዬን ሰብሮብኝ ነው መኪናዬን በቦክስ ብሎ መታብኝ፣ እኔ እኮ እሱን መምታት አላቃተኝም አለ። ኧረ እባክህ እንደው እኔ አስታርቃችኋለሁኝ ምን አገናኝቷችሁ ነው? አየኋቸው እንደ ማንኛውም ልጆች ማለት ነው። ከዛ ገባው ከቤት መጣ። ልጁ ሲመጣ መሆነህ ነው ብለን ወደኝም በቃ በጭራሽ እኔን ማየት አይፈልግም፣ አይወደኝም። ካሁን በኋላ ያለኝ እድል መራቅ ነው ያለኝ እድል እሱንም እና እንደኩያችሁ አይደለም እኔ ላንተ ብዬ ነው እዚህ ሰው ሀገር መንከራተተው እና ቁም ነገር ነው እንድትደርስ ነው የቀረንም 6 ወር ነው። አሁን ተፈታኝ ነው ሚኒስትሪ ያኔ 12ኛ ክፍል ተፈታኝ ነው። እና እንደው ልጅዋ እባክህ እነዚህ ከኢትዮጵያ የሚመጡ ሰዎች ጨካኝ ናቸው ምናምን ስለው በቃሽ እናቴ አለ። 7 ሰዓት ነበር እስከምንከራከር ምናምን እንደዚሁ 8 ሰዓት ሆነ። ተኛን ጧት ተነሳነ። ከዛ እኔ ሰርግ ቤት ዛሬ ደብሮኛል አልሄድም ስለው ወላሂ እንደው በአላህ ይሆንብኛል 2 ወረቀት ነው ሙሽራው የሰጠው አጃቢ ነህ አንዳንድ ነገር በቋንቋም በሁሉም ነገር ትረዳናለህ ብሎ አድሞኛል። እና እናቴ አልቀርም አባቴ አልሄድም ብሏል። እባክሽ አንቺ ለምኝልኝ። አይ እኔ መሄድ አልፈለኩም ዛሬ ስለው በቃ ያኔ ይሄንም አካልሽ አባቴ አይሰደኝም ብሎ ተንበርክኮ ነው የለመነኝ። እሺ አልኩኝ። በራሱ መረጠልኝ። ልብሴን የምለብሳቸውን ነገሮች በራሱ መርጦልኝ ወጣን፣ ሄድን።
እውነት ለመናገር በዛን ሰዓት ከብዶኛል ስላልኩ እንኳ እሱ መኪናም እኛ በቃ በራሳችን መኪና ይዘን አልወጣንም። አቡ አይመን የአይመን አባት ነው ይዞና አድርሶነት በቃ የተመለሰው። ከዛ በኋላ ምን እንደተፈጠረ አላውቅም። የሰው ልጅ መቼም አጀሉ ሆኖ ደግሞ ይሞታል። በእርግጥ ከግማሽ ሰዓት በፊት እኔ ይሄን ግርግሩን ከመስማቴ በፊት ደውዬለት ነበር። ለሱ የደወልኩለትን ምክንያት ትንሽ እንደተቀመጥኩኝ ጉፍታ የተቀደደብኝ ሙሉ ለሙሉ ወንበር ያዘውና ተቀደደ። ዛይሙ እንደዚህ ነበር ስለው አይ እናቴ ላምጣልሽ ሂጄ ሲለኝ አይ አትሄድም፣ መኪና ዛህማ ይሆናል አይቻልም አልኩት። እኔም ደግሞ ወጥቼ ቤት ደርሼ አልመለስም ሰዓቱ እያለቀ ነው ስለ እንግዳስ የሚመጡ ሰዎች እንዳሉ እንፈላለግ አለ። በቃ ያኔ አልተገኘም። እኔም ደግሞ አበያን እንደለበስኩት እራት አሉ እራት ብለው ወጣሁኝ። ያን ወደ ሶፍራ ክፍል ገባ ስል ቃማ የሌላችሁ ውጡ ይላል አባትየው። እኔ በር ላይ ቆሜያለሁ። እንደዚህ ግርግርማ ከተፈጠረ ያለ የሌለ ከሚል እንውጣ ብዬ ለሱ አቅም እየሮቅ ወደ አምቡላንሱ ነው የሄድኩት። ልክ አምቡላንሱ ድረስ ስል ከመሬት አንስተው አምቡላንሱ አልጋ ላይ ሲያደርጉት ደረስኩ። በዛን ሰዓት የሚታዩኝ በግርግር መካከል ቶብ የለበሱ ሰዎች አሉ፣ በትክክል መማቃቸው አሉ። በዛ ላይ በቃ ያኔ በደም ጎርፍ እየሄደ ነው። እኔም ስሜታዊ ሁኛለሁኝ። አስገቡኝ ብላቸው በቃ አይገባም እዚህ አምቡላንሱ ላይ አገቢም በሌላ መኪና እንሄዳለ ምናምን ብለው አምቡላንሱን ቀስቅሰው ሄዶ የራሴ ዘመድ የሚሆን ነበር እዛ እጄን ይዞ ያው አላህ አልፈቀደውም አምቡላንስ ጋራ ሙስተሽፋ ደረስነ። ሀወሉ ደግሞ ፈሱ አብቅቷል። ብዙ ሰዓት ቆይቶበታል አሉ። ብዙ ነገር የሚያሰቃየና የግፍ የሚሆነው የሰው ልጅ እንዴት ወርቆ አያነሱትም። ስበቡን እንኳ ቢያደርሱ ምን ነበር? እንዴት ይጨካከናል ሰው? ቢሞት እንኳ ቢያንስ በቃ ያኔ ሐኪም ቤት ሀውለውለት አመልያ ሆኖ ቢሞት ተሞክሯል ብላችሁ ትላላችሁ። ይሄ ራሱ የግፍ መስሎ ነው የሚታየ። መቼም የወላድ አንጀት ነው። ከዚህ የበለጠ ደግሞ ምልህ ነገር በቃ ራሴን ተቋቁሜ ነው እንትን የምልህ። እኔም ሰው ሀገር ላይ ለፍቼ ሽንት ቤት አጥቤ ነው ያሳደግኩት። ብትተባበሩ በጣም ደስ ይለኛል። ነግበኔ ነው እውነት ለመናገር ከሆነ እኔ ሽንት ቤት አዝዬ ነው እሱን ባሳደግኩበት ሰዓት። እንዳሁኑ ሀበሻዎች በብዛትም አልነበሩም። እያዘልኩ ነው ልጄን ያሳደግኩት። እያዘልኩ አዝሌ ነበር እኔ ግርግዳ ስፈገፍግ የነበረው። ለምን እሱን አንድ ነገር አደርሳለሁ ብዬ ማለት ነው። የመጨረሻው ተመርቆ ውጤቱን ያለው ደስታ ያለው ብዬ ስል እንደዚህ ማድረጉ ራሱ በጣም ግፍ ሆኖብኛል። የግፍ ነው የሆነብኝ በቃ። እሺ ቤተሰብ እንግዲህ የሰማችሁትን ይመስል ነበር። አባትየው አዲስ ነገር ይዞ መጥቷል ማለት ነው። እንግዲህ ከጅምሩ ሰርግ ላይ በሴት ተጋደሉ የሚለው ወሬ ነበር የመጣ። አሁን ደግሞ አባትየው በጭራሽ ልጅ ከሴት ጋር ምንም አይነት ንክኪነት አልነበረውም። ሴቷን በህግ ቁጥጥር ስር ነው አሁን የምትገኘው። ትጠይቃለች እና ስትጠየቅም ማንኛው ፍቅረኛዋ እንደሆነ በግል ተናግራለች። ዘይኑ የሚባለው ነው የእሷ ፍሬንድ ብሏል ማለት ነው። ግን ዘይኑ የሚባለው ደግሞ የልጅ ጓደኛ ስለሆነ ልጅ ደግሞ ጓደኛዬን አላስደፍርም ብሎ ለጓደኛው ሲል ነው መስዋዕት የሆነው ብሏል ማለት ነው። ይሄ ካሊድ የሚባለው እንግዲህ ካሉት ወጣቶች ሁሉ የሚፈራው የኔ ልጅ ነበረ። የኔ ልጅ ምንም እንኳ ያጠረ የቀጠነ ቢሆንም ልቡ ግን ተራራ ነበር እና ከዚያ አካባቢ ካሉ ወጣቶች የሚዳፈረው የኔ ልጅ ስለነበረ በቃ ቀድሞ ለማጥቃት አስቦ አጠቃው እንጂ በጭራሽ በሴት ልጅ አልተገናኘም ብሏል። እንደሰማችሁትም እንግዲህ ከዛ በፊትም መጥቶ ተጣልተን ብሎ ለቤተሰብ ተናግሮ ነበር። እናቲቱም ግን ቀለል አድርጎ ስለነገረኝ ከዚህ ደረጃ የሚደርስ አልመሰለኝም ነበር ብላለች። እኔ ያሳዘነችኝ ከሁሉ ደግሞ ሰርግ ቤቱ አልሄድም ከብዶኛል ብዬው ነበር አለች። 2 መጥሪያን የተሰጠኝ በቋንቋም በምንም ታግዘናለህ ብሎ አጃቢነህ ብሎኛልና መቅረት የለብኝም ብሎ ነው አስገዶ የወሰደኝ። የምለብሰውን ልብስ ራሱ መርጦልኝ ስትል ሰምታችኋታልና ሱብሃንአላህ። እንደሰማችኋት ደግሞ ከሰርጉ ከገቡ ከተወሰነ ደቂቃዎች ሰዓታቶች በኋላ የለበስኩት ኮፍታ ወይም ሻርፔ ሙሉ በሙሉ ወንበር ይዞብኝ ተቀደደ። ለልጅም ደወልኩለት። እናቴ ልሄድና ላምጣልሽ ወይ ሲለኝ አይ ልጅ አትሄድ ብዬ አልኩት። ምክንያቱም መኪና ዛህመ ይሆናል
ማለፍ አትችልም አልኩት። እኔም አበይን ለብሼ በዚያው ቀጠልኩኝ። እንደዛ ብዬው ትንሽ እንደቆየን ነው እንግዲህ ኢቃማ የሌላችሁ ውጡ ውጡ እያሉ ሲጠራሩ ከዛ በኋላ እኔም ስወጣ ጉዱን መሆን ያወቅኩት ግን ከሞቱ አሟሟቱ ልጄ ወድቆ የሚያነሳው ሰው አልነበረም። ባልጠፋ ሰው ሞልቷል። ግን ልጄ መትረፍ እየቻለ ቢያንስ ሰበቡን ቢያደርሱልኝ ታክሞ ቢሞት ኑሮ አይቆጨኝም ነበር። አሁን እያንገበገበኝ ያለ ምን አለ ቢያነሱትና ቢወስዱት ኑሮ የሚለው ነገር ነው ብላለች ማለት ነው። በጣም ብዙ ደም ፈሶት ከተጎዳ በኋላ ነገር አለም ካለቀ በኋላ ነው አምፕላስም የመጣ ለእኔም የተነገረኝ። ምክንያቱም ገዳይ ማሸሸት ፈልገው ብላ በጣም በሚያሳዝን አንደበት እንግዲህ ሰምታችኋታል። ምንም ማድረግ አይቻልም። አላህ ሶብሩን ይስጣቸው። በሳውዲ አረቢያ የምትኖሩ ባካችሁን ይሄን ሰው በላ እንደምንም ብላችሁ ለህግ አቅርቡላቸው ነው የምለው። ሰላም ነው።